ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ሁሉ ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች እንዴት ናችሁ? እንኳን ለኃያሉ መልአክ ለገናናው መልአክ ለቅዱስ ገብርኤል ዓመታዊ ክብረ በዓል አደረሰን አደረሳችሁ። ተወዳጆች እንዴት ናችሁ? እንግዲህ ይህ በዓል ልዩ የሚያደርገው እንግዲህ በመጽሐፍ ቅዱሳችን የዳንኤል መጽሐፍ እንደገና የተደገመበት በዛ ቦታ ላይ 3 ጓደኛ ማቾች በዚህ ቦታ ላይ ደግሞ እናትና ልጅ በከባድ እሳት ውስጥ ተጥለው ገናናው መልአክ ቅዱስ ገብርኤል ተልኮ ቅዱስ ቂርቆስንና እናቱን ኢዮልጣን ያዳነበት በእውነት ግለቱን ያቀዘቀዘበት ተአምር የሰራበት በቅዱስ ትውፊት በሚቀጥለው ጊዜም የምናየው ነገር አለ። የነዚህ የእናትና ልጅ መከራ በቅድስት ቤተክርስቲያን በአስደናቂ ሁኔታ ተሰድሮ ይገኛል። ስለሆነም ተወዳጆች እንኳን አደረሰን እንኳን አደረሳችሁ ስንባባል
ገብቶንና ተረድቶን ነው። እግዚአብሔርን ከመላእክቱ፣ እግዚአብሔርን ከቅዱሳኑ፣ እግዚአብሔርን ይልቁኑ ከማምላክ ወላዲተ አምላክ የሚነጣጥልና የሚያሳንስ ማንነት ላይ የተሞረከዘ የጥላቻ ቀንበርን የሰደረ በዚህ ቅድስት ቤተክርስቲያን የማትለውን ትላለች ብሎ በሐሰት ከሚከሳት በእውነት ቀርቦ እንደኛ ያወቃት እንዲህ ብሎ ይመሰክርላታል። ኦርቶዶክስ ተዋህዶ የምታመልከው አንዱ አምላኳን እግዚአብሔርን ነው። እማምላክ ወላዲተ አምላክን ታከብራለች እንጂ አታመልክም። መላእክቱን ታከብራለች እንጂ አታመልካቸውም። ቅዱሳኑን ታከብራለች እንጂ አታመልካቸውም። የሚመለክ አንድና አንድ ነው፣ እርሱም ኃያሉ እግዚአብሔር። ተወዳጆች ቀርባችሁ እቋት፣ ቅዱስ ትውፊትን አንብቡ። መጽሐፍ ቅዱስ ብቻ የሚባለው ነገር አያስኬዳችሁም ብለን እኛም ባክ ቱ ደ ኦሪጂን ኦርቶዶክሲ እንላቸዋለን። ብዙ ያነበቡ በአውሮፓና በአሜሪካ በተለያየ ሀገር ወደ ቅድስት ቤተክርስቲያን እየተመሙ ነው። በትንሿ ቻናሌ ላይ በብዙ አስቀምጬላችኋለሁ። በደንብ እንሰራበታለን። ስለሆነም እንኳን አደረሰን፣ እንኳን አደረሳችሁ። በመጀመሪያ እንግዲህ ትላንትና ምሽት ላይ ቅዱስነታቸው በወቅታዊም ጉዳይ በዓሉን አንተርሰው ቤተክርስቲያን አለፈችበት ያለውን መከራ በጽኑ ኮንነው ያለውን መግለጫ ላንብብላችሁ። እንግዲህ ቅዱስነታቸው መግለጫ ሰጥተዋል ማለት ነው። እንግዲህ መልእክተ ብፁዕ ቅዱስ ፓትርያርክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር ይቅርታ አድራጊ ነው፣ ለተበደሉት ሁሉ ይፈርዳል። መዝሙር 102 ቁጥር 6። ከሁሉ በማስቀደም በሀገር ውስጥና በመላው ዓለም የምትኖሩ ኦርቶዶክሳውያን የመንፈስ ቅዱስ ልጆቻችን ሐምሌ 19 ቀን 2018 ዓመተ ምህረት በከፍተኛ መንፈሳዊ ስነ ስርዓት ለሚከበረው ለሊቀ መልአክ ቅዱስ ገብርኤል ከእግዚአብሔር ዘንድ ተልኮ በእምነታቸውን የጸኑ ቅዱስ ቂርቆስንና ቅድስት ኢዮልጣን በመከራቸው መካከል እየተራዳ የእሳቱን ነበልባል እንደ ክረምት ውሃ ላቀዘቀዘበት በእግዚአብሔር ቃል ኪዳን የታመኑትንም እስከ ሰማዕትነት ፍጻሜ ድረስ የሚያጸና መሆኑን ለምንዘክርበት ታላቅ በዓል እንኳን አደረሰን አደረሳችሁ ለማለት እወዳለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከዘመነ ሐዋርያት ጀምሮ የወንጌልን ብርሃን በማብራት የሰላምንም መንገድ በማስተማር ፍትህን በማጽናት የተጨነቁትን በማጽናናት ሕዝብና ሀገርን እየደገፈች የኖረች ናት። በዚህ ቅዱስ ተልእኮ ውስጥም መናንያን፣ መነኮሳት እና መነኮሳይት ዓለምንና ከዓለም የሚገኘውን ጊዜያዊ ክብርና ጥቅም፣ ምቾትን የመሳሰሉትን በፈቃዳቸው ትተው በየገዳማቱ በስርዓታቸው በበዓታቸው በጾም በጸሎት ተወስነው ሕይወታቸውን በትህትና ለእግዚአብሔር በመስጠት ስለ ራሳቸው ብቻ ሳይሆን ስለ ሀገር፣ ስለ ሕዝብ፣ ስለ ሰላምና ስለ ዓለም ደህንነት በመዓልትና በሌሊት የሚጸልዩ የምድራችን በረከቶች ናቸው። መስቀልን በተሸከሙ ጸሎትና መከታን ባደረጉ ለፍጥረት ሁሉ ምሕረትን ለሚለምኑ ራሳቸውን ለመከላከልም ምንም አይነት ቁሳዊ ዝግጅት በሌላቸው በእነዚህ መናንያን ላይ እጅን በማንሳት በእግዚአብሔር ዘንድ የተከለከለ በታሪክም ፊት የሚያሳፍር ድርጊት ነው። የተወደዳችሁ የመንፈስ ቅዱስ ልጆቻችን
በደቡብ ወሎ አገረ ስብከት በቦረና ወረዳ በጊዮን አባይ ገዳም አስቄጥስ ቅድስት አርሴማ አቡነ አረጋዊና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም ሐምሌ 15 ቀን 2018 ዓ.ም ከተፈጸመው ጥቃት የመናንያን መነኮሳይት ሕይወት በግፍ መጥፋቱን በርካቶች መቁሰላቸውም በገዳሙና በንዋየ ቅዱሳቱ ውድመት መድረሱን ከአገረ ስብከቱ መግለጫ በከፍተኛ ሐዘን የሰማን ሲሆን በተመሳሳይ በዚህ ዕለት በሀዲያ ስልጤ ሀገረ ስብከት የአምልኮ ስፍራ በኃይል መፍረሱንና በምዕመናን ላይ ጥቃት መድረሱን የሚያሳዝንና በፍጹም ተቀባይነት የሌለው የተወገዘ ተግባር ነው። በመሆኑ የጸሎት፣ የትምህርት፣ የሰላም፣ የመንፈሳዊ እሴት ማዕከል የሆኑትን ገዳማትን መጠበቅ የአንድ ሃይማኖት ጉዳይ ብቻ ሳይሆን የሰው ልጅ ክብርን፣ የሕግን የበላይና የሀገር ሰላምን የማስጠበቅ ኃላፊነት ያላቸው በየደረጃው የሚገኙ ባለስልጣናትና የሕግ አስከባሪ አካላት ጭምር እንደመሆኑ አሰቃቂ ጥቃት የፈጸሙት ተጠያቂዎች ለፍትህ እንዲቀርቡ፣ ሌሎች ገዳማትን፣ አድባራት ደህንነታቸው እንዲጠበቅ፣ ለተጎዱትም ተገቢውን ድጋፍ እንዲደረግ ዛሬም አበክረን እንጠይቃለን። በመጨረሻም ህዝበ ክርስቲያን መላው ኢትዮጵያውያን የጥቃት ሰለባ ከሆኑት ወገኖቻችን ጋር በመንፈሳዊም ሆነ በሰብአዊ ድጋፍ አብራችሁ እንድትቆሙ ከአደራ ጭምር እያሳሰብን በጽድቅ የሚፈርድ እግዚአብሔር አምላካችን ለተበደሉት ፍትህን፣ ለቆሰሉትም ፈውስን፣ በግፍም ሕይወታቸው ለተነጠቁ እረፍተ ነፍስን፣ ለቤተ ክርስቲያንና ለሀገርም ፍጹም ሰላምን ይስጥልን እያለን አባታዊ መልእክታችን በእግዚአብሔር ስም እናስተላልፋለን። እግዚአብሔር አምላክ ኢትዮጵያንና ሕዝቦቿን ይባርክ። ወስብሐት ለእግዚአብሔር። አባ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳስ ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ሐምሌ 18 ቀን 2018 ዓ.ም አዲስ አበባ ኢትዮጵያ። እንግዲህ አባታችን ቅዱስነቱ ቡራኪያቸው ይድረሰን። እንግዲህ ተወዳጆች ይሄ ደብዳቤ በቅዱስነታቸው ብቻ ሳይሆን እንዲሁም በወሎ ሀገረ ስብከትም ብፁዕ አቡነ ኤርሚያስም በመነኮሳይቱ ላይ የደረሰውን በገዳሙ የደረሰውን ውድመት በተመለከተ ጥብቅ ነገር አያይዘው ገልጠዋል ማለት ነው። ቤተ ክርስቲያን እንግዲህ ትታገሳለች ስንል እስከ መቼ ነው የምትታገሰው? መንግስት ራሱ ነው ድሮኑን የሚለቀው። እኔ እኮ አሁን ሱዳን አይደለም የመታችን፣ ኤርትራ እኮ አይደለችም የመታችን። የመታን እኮ ከደብረ ዘይት ተነስቶ የሚወነጨፈው ድሮን ነው የመታን። ስለዚህ ግብፅ እንኳን እንግዲህ ግብፅ ታውቃላችሁ ስንት ሰማዕትነት የታለፈበት ነው። አሁን ግብፅ እኛ ገዳማት ጋር የኦርቶዶክስ ተዋሕዶ ገዳማት ጋር ሄዳችሁ ብታዩ በታሪክ ታንክ ጭምር በሰራዊት ይጠበቃል፣ በታንክ ይጠበቃል። አሁን የኢትዮጵያ ገዳማት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊያጠፋት የፈለገው መንግስት እንጂ እኔ ሌላው ምን አቅም ኖሮት? መንግስትም እኮ አሁን አባቶች እቺ ደብዳቤ ለወጥ ብላ የኢትዮጵያ ኦርቶዶክስ ተዋሕዶ ምዕመናን ከዚህ ቀን ጀምሮ ግብር እንዳትከፍሉ፣ ግብር የሚከፍለውን አውግዣለሁ፣ ወይንም ነገ ሐምሌ 20 እንዳትወጡ ከቤታችሁ መሰል ነገር አባቶቻችን ማሰማት አቅቷቸው አይደለም። አሁንም አበክሬ ልንገራችሁ፣ አባቶቻችን መንግስትን ፈርተዋል ብላችሁ የምታወሩ ሰዎች በጣም ሞኞች ናችሁ። እኔ አባቶቼን ጠይቄያለሁ። ከመንግስት ጋር ትንቅንቅ ላይ ናቸው፣ የውስጥ ትንቅንቅ ላይ ናቸው። በእርግጠኝነት ሆኜ የምነግራችሁ ማለት ነው። የውስጥ ትንቅንቅ ላይ ናቸው አባቶች። ብታምን እመን። መንግስት ደግሞ በሌላ አጀንዳ የሚፈልገው ቤተ ክርስቲያን ልክ አሁን ለምሳሌ ስልጤ ዞን ላይ ሀዲያና ስልጤ ዞን ላይ ተፈጠረ አይደለ? ሆበል ሲባል የሃይማኖት ጦርነት እንዲነገር፣ ምክንያቱም የብሔር ብሔረሰቡን ጨርሶታል አለ። አሁን የተለያየ ቦታ ላይ ሰሞኑን አሳያቸዋለሁ። አሁን ሲዳማ ላይ የታቀደ በመንግስት ከባድ ግጭት አለ እና
እና ያለ መረጃ አናወራም፣ ያለ ማስረጃ አናወራም። አባቶቻችን እየተነጋገሩ ዝም ብሎ አልተቀመጡ። ይሄንን አስከብርልን ብቻ ብለው አይደለም ያሉት። ይሄን ለማስመሰል አላቸው። እኔ እንዳልኳችሁ ነው፣ ከማንም ጋር ለመጫመጭ እውነትን እውነት ብዬ ዘመኔን መጨረስ ስላለብኝ ነው። በአርሲውም ዙሪያ በእያንዳንዱ ነገር እየተሟገቱ ነው። ግን ያው መንግስት የራሱ አጀንዳ እኮ ነው። በቃ ይሄ የራሱ አጀንዳ ነው። አሁን እውነት ለመናገር መንግስት እንደው አለ ብላችሁ ኢትዮጵያ ውስጥ የምታስቡ ከሆነ አንድ ሞዴሊስት መሪ ነው ኢትዮጵያ ውስጥ ያለውና ሾው የሚያሳይ ማለት ነው። እንደዚህ አይነት ሾው በአደባባይ የሚያሳይ ማለት ነው። ለማንኛውም እንደዚህ አይነት ሾው ስሙ የአውሮፓ ሰው አግኝቼ እሺ ይሄ በጋራ እንሁን የምትሉት ነገር ለኢትዮጵያ እኮ አይመችም። ኢትዮጵያ እንደ ትናንቱ ከፋፍሎ መግዛት ነው የሚሻለው። እንደመቼ ከፋፍሎ መግዛት ደግሞ እንዳንተ አይነት ከማጆሪቲ አካባቢ የመጣ ሰው ይመቸዋል እና ለምን መቀየር ፈለክ? አስተሳሰብህን የከፋፍል እያቃጨህ ብትገዛ አይሻልም ነው ያለኝ። እሱ ለገዢዎች ነው፣ እኔ እኮ ገዢ አይደለሁም አገልጋይ ነኝ አልኩት። አጨብጭብ፣ አንተ አጨብጫቢ ትውልድ አጨብጭብ። አውሮፓ አግኝቷቸው እኔ አገልጋይ ነኝ። እውነት ለመናገር እንደ አብይ ያጨፋጨፈናል እንዴ? እንደ አብይ ያተራመሰናል እንዴ? እንደ አብይ መከራ ውስጥ በዚህ ዕለት እነ ቅዱስ ቂርቆስን የታደገ ከእግዚአብሔር ተልኮ ቅዱስ ገብርኤል ይታደገን እንጂ እንደ አብይ ኤርታሌ ውስጥ ከተተናል እንዴ? እንደ አብይ ያስመሳያለን እና ለማንኛውም እኔ ክፉ አታናግሩኝ በዕለተ ሰንበት። ለማንኛውም በዓሉ አዲስ አበባም አዋሳም ይልቁኑ ደግሞ ቁልቢ ገብርኤል እንደምታዩት እንግዲህ በዓሉ በሰላም ተከብሮ አልፏል። እንግዲህ አዋሳ ላይ እንግዲህ ወንድማችን ጥራቱ በየነ ያው ጥሬ ምክትል ነበር አይደል አይኖይ እና ለማንኛውም ከንቲባው በዛ ተገኝተዋል። ወደፊት ደግሞ የሀገር ባህል ልብስ ብትለብስ ጥራቱ እሺ፣ እንደ ወንድም ልምከር፣ ድሮ አለቃ ነበርኩኝ አይደል እና የሀገር ባህል ልብስ ብትለብስ ዝም ብለህ ሱፍ እኮ የኛ እኮ አይደለም። እና ለማንኛውም ተገኝተዋል። ቁልቢም ሰላም ነበረ። አሁንም የምትሰሙኝ ነገ ተመላሾች በእርጋታ ንዱ፣ መኪናችሁን ቴክኒካል ነገር ቼክ አድርጉ። እንግዲህ አዲስ ነገር ካለም እናወሳችኋለን። እንግዲህ በሰላም አውጥቶ እዛ ያደረሳችሁ በሰላም ይመልሳችሁ። እንግዲህ ከቲክቫ እንዳገኘሁትን መረጃ በሐረርም በቁልቢም በአዋሳም በሌላም ቦታ ላይ እስካሁን ምንም አይነት አደጋ አልደረሰም። ከትናንት በስቲያ ያው እንደነገርኳችሁ አንድ አውቶቡስ መለስተኛ አውቶቡስ ወድቆ ነበር። ምንም አይነት ጉዳት ሳያደርስ ሁሉም በሰላም ተርፈዋል ብያለሁ። እንግዲህ የሁል ቀን ስቃዬ እንደ አንድ ስደተኛ የመከራ ገፈት ቀማሽ እኔም ነኝ የምልበት የሳውዝ አፍሪካ ጉዳይ በጣም ልብ ይሰብራል። አያሌዎች ሱቃቸውን ተዘርፈዋል። አያሌዎች ሱቃቸውን ተዘግቷል። አያሌዎች ሱቃቸው ፈርሷል። አያሌዎች እየተደበደቡ እየተዋረዱ አለ። መንግስት ያላቸው ሀገራትማ ስለ ዜጎቻቸው እየተከራከሩ ነው። እንዳትረሱት ኦርቶዶክስ ሀገር ናት ስንል በምክንያት ነው። በቅርብ ቀን አረብ ሀገራት ታስረው የነበሩትን ኦፊሻል ደብዳቤ ጻፈች። ህዝቤን በእግዚአብሔር ላይ ፍችልኝ ብላ የጠየቀችው ኦርቶዶክስ እንጂ አብይ አህመድ አይደለም። አሁንም በሳውዝ አፍሪካ ብዙ ወንድሞቻችን ብዙ እህቶቻችን በእንግልት ውስጥ አሉ። አንዳንዶች መንገድ ጀምረው ራሱ በመንገድ ላይ ሲሳይ የሆኑ አሉ። ካለፈ በኋላ ነው የሚወራው። በመንገድ ላይ ብዙ መከራ የደረሰባቸው አሉ። በመከራ ገቡ፣
ለሀገርም ለቀየውም በረከት እንሆናለን ብለው በመከራ በስደት በጉዞ እየመጡ ያሉ በሳውዝ አፍሪካ ያሉ ወንድሞቻችን አሁንም ገፈትን በእንዲህ ሁኔታ እየቀመሱ ነው። እንግዲህ ንብረታቸው ላይ ለምን ከፈትክ ዝጋ የሚል መከራን እየተቀበሉ ነው። ተመልከቱ። የሀገር የመከራም ከዚያ ይሻል ሰው ኑሮ ያልፍልኛል ብሎ በነገራችን ላይ ኢትዮጵያውያን ለሳውዝ አፍሪካ ትልቅ በረከቶች ናቸው እና በዚህ ሁኔታ እንዲየተዋረዱ እንደዚህ እየተሰደቡ እንደዚህ በማንም በዱላ እየተደበደቡ እጣ ፈንታችን ምን ይሆን? በነገራችን ላይ ነጋዴ መቼም ሀገር የለውም ነው የሚባለው። ዛሬ ኢትዮጵያም አብይ አህመድ በንግዱ ሴንተር መሯችሁ ጥቂት የኔ ጓደኞች ብቻ ሀገሪቱን ኢኮኖሚ ይቆጣጠሩ ብሎ በእጅ አዙር የኔ ገንዘብ ንጉሳዊ አስተዳደር ስለሆነ ያንን ነው እያደረገ ያለው። ለማንኛውም እግዚአብሔር ይርዳን እያንዳንዳችንን። በጣም ልብ ይሰብራል፣ በጣም ልብ ያሳዝናል። ወንድም እህቶቼ በሳውዝ አፍሪካ ያላችሁ የእግዚአብሔር ጥበቃ ይለያችሁ። የሰው ልጅ እኩልነት ላይ የታገሉ እነ ማንዴላን ያሰለጠነች ከታላቂቱ ሀገር የመጣችው ህዝቦች መሆናችሁን የዘነጋ ትውልድ በእንዲህ ሁኔታ ሲያጎሳቁላችሁ ከባድ የልብ መሰበር ነው የሚያጋጥመኝ። ይሁንና ግን ያዋረደ ማን ነው ከተባለ ያዋረደ አብይ አህመድ ነው። በአንድ ወቅት መለስ ዜናዊ የተናገረውን ሐሳብ እችርላችኋለሁ። መለስ ዜናዊ እንደዚህ ብሎ ነበር። Ethiopia has always been committed to African independence and liberation. Who trained Mandela? Emperor Haile Selassie, the reactionary, trained Mandela, the revolutionary. Mandela was trained in Ethiopia. Who supported Mugabe in his fight against Rhodesia? Mengistu. Internally, Mengistu was a butcher. But on the issue of Africa, Mengistu was as solid as Haile Selassie was. Ethiopia's commitment to Africa has not varied with governments. You could have Emperor Haile Selassie, and you could have Mengistu, and you could have a different government. It didn't matter. Every African knows how it feels, every Ethiopian knows how it feels to be alone
We were alone on the table of the Europeans during the League of Nations, and we know what happened to us then. Now we are not alone. We have 53 African countries. አንዳንዴ ለማያቀን የልካችንን እውነት እንደዚህ መናገርና ማሳየት ወሳኝነት አለው ብዬ ስለማመን ነው። እንግዲህ በስተመጨረሻ የተወሰኑ ሀሳቦችን በጊዜያዊ ጉዳይ ላንሳላችሁና አንድ ወንድም ጥሩ ሀሳብ ያነሳው ነገር አለ። እስኪ እሱን እንስማና ከዛ በኋላ የቤቲ የብልግና ንግግር ቤቲ የምትባል አንድ እኔ ማቃት ልጅ አለች። መቼም ብልጽግና ያላነገሰብን ሰው የለም። ጀዋርንና ታዬን የምትናገራቸውን ንግግር ከዛ በኋላ ከአንድ ፖለቲከኛ ከአንዱ ዓለም ጥሩ ምክር ሰምተን እንጨርሳለን። ግን የዚህ ወንድምን ጋሽ ታዲዮስ ታንቶንና የትግራዩን አቦይ ስብሃትን አነጻጽሮ ያስቀመጠው ነገር ገዢ ሀሳብ ስለሆነ እሱን እንስማ። አቦይ ስብሃትን እድሜያቸው ስለገፋ ለቀቋቸው ቢሉ ጠቅላይ ሚኒስትሩ መብታቸው ነው። ሲጀምር ማንም አይጠይቃቸው። የአቦይ ስብሃት እድሜ አዛውንትነት ሊጠይቃቸው ካለ የጋሽ ታዲዮስን እድሜ እና አዛውንትነት የሚጠይቃቸው አካል የለም የሚል ነገር ማለት እንትኑ ሚዛኑ ሰባራ ስለሚሆንብኝ ነው። ኦፍኮርስ ክሌም አድርጓል የዚህነት ተከታይ ነኝ ብለዋል። ግን የዛ እምነት ውስጥ መከተል ግን እንደዚህ ያለ ሰባራ ሚዛን ይዘልቴን ይፈቅድልሃል ወይ የሚል ደግሞ ጥያቄ ያነሳለሁ እና አቦይ ስብሃትን በፊዚካል በሆነ በመንግስት አስተዳደር ውስጥ ገብተው ብዙ ጥፋት አጥፍተዋል ብለው ሲወቀሱ የኖሩ ሰው ናቸው። ምናልባት እድሜያቸው ከገፋ በኋላ እሳቸውን ማሰርም አለማሰርም በኢትዮጵያ ፖለቲካ ውስጥ ሲምቦሊካል ካልሆነ በስተቀር ፕራክቲካል የሚያመጣው ለውጥ ላይኖር ይችል ይሆናል። ጋሽ ታዲዮስ የመንግስት ስልጣን ያልነበራቸው የታሪክ ጸሐፊና ጋዜጠኛ የነበሩ ሰው ናቸው። ያመኑበትን ሀሳብ ነው የተናገሩት። ካስጠየቀም ደግሞ ይሄን ያህል ዓመት በጥፋቱ ተፈርዶበታል ብሎ ልትቀጣቸው ትችል ይሆናል አስፈላጊ ከሆነና እንደው በህግ ሂደቱ አሳማኝ ከሆነ ማለት ነው። ግን ለአቦይ ስብሃት የሚጠይቀኝ አካል አለ ያሉት ጠቅላይ ሚኒስትር ለጋሽ ታዲዮስ የሚጠይቃቸው የለም የሚል ነገር አይብሪስት ይፈጠራል። ከልብ እናመሰግናለን ወንድማችን፣ ትክክለኛ ሀሳብ ነው የቸርከው። አቦይ ስብሃት ለአብይ እኮ ሌላ ሰው ናቸው። አታውቅም እንዴ? ለምሳሌ አቦይ ስብሃት እየዋኙ ዋና ገንዳ ውስጥ ሆነው የአብይ ታውቃለህ ማሳጅ ምናምን ጎበዝ ነው፣ ሰዎችን ያገለግላል። ጥሩ ነው ማለት እጁ እንትን ነው ፍቱን ነው ይባላል። እና አቦይ ስብሃት እየዋኙ ሲቃዥ ነበረ ብለው ሲናገሩ ትዝ አይልም? ለማንኛውም እኚኛው ደግሞ ጠንከር ያሉ ናቸው። ሊታሹም ሊያሻሹም የሚችሉበት አስተሳሰብ የላቸው። ስለ እውነት በብዕራቸው የሚሟገቱ ናቸው። እውነት እኮ ሃይማኖት አለኝ ካለ ሰው ነኝ ላለ የአቦይ ስብሃትና የጋሽ ታዲዮስ ታንቶ እድሜ ማነጻጸር ትልቅ ነገር ነው። የጥፋትንም ልክ ማነጻጸር ትልቅ ነው። ማነው ከባድ ጥፋት ያጠፋው? ዲሞክራሲ አለኝ በምትል ሀገር የሀሳብ ልዕልናን ያጎለበተ ጠንካራው ምሁር ለምን ተናገርክ ተብሎ ይታሰራል። እና አቦይ ስብሃት ጋር የፖለቲካ ግጭት ነው ያጋጫቸው። እንግዲህ ያም የኢትዮጵያ ሕዝብን የትግራይ ሕዝብን እንዲጠላ የተደረገ አያሌ ነገር ሰሞኑን ዘግቤላችኋለሁ። ግን ይህን ሕዝብ መነጣጠል አይቻልም። ይህን ሕዝብ መለያየት አይቻልም። እና ለአቦይ ስብሃት የራራ ልብ ያኔ ገንዳው ጋር ለተገናኛችሁት ለመዋኛው መኮንኖች ነው እንደ ደብረ ዘይት ነው እንጂ አላወቅኩኝም። ግን ለምን ለጋሽ ታዲዮስ ታንቶ አይሰራም? ለአያሌ ፖለቲከኞቻችን ሳናጣራ እናስርም ላላችሁ በብዕር ለሞገቷችሁ ብዕር አንደበት ይሄ ነው እኮ ልዩነት በነገራችን ላይ። እና ጥሩ ሀሳብ ነው ወንድማችን የቸርከው። እንግዲህ እሳቸው ብቻ ሳይሆኑ ጊዜ ያመጣው የጊዜው ቅል ድንጋይ ሰበርኩ ብሎ ተኩራራ ነው።
ታየንና ጀዋርን እንደዛ እንዳላሸራገደችላቸው ቤቲ እኔ ቤቲን አውቃታለሁ በደንብ ያው ቀላ አላባክንም ስለማላውቀው ሰው ምንም ነገር አልናገርም ብያቸዋለሁ። እና ቤቲ አሁን እንዲህ ተወጣጥራ ከዚህ በፊት ከጀዋር ጋር የነበራት አታችመንት ከጌታቸው ጋር የነበራት አታችመንት ከታየ ቦጋለ ጋር ከታየ ደንዳአ ጋር የነበራት ከቦጋለ ጋርማ አሁን ሰሞኑን ኢንተርቪው አላቸው። በዚህ ያክል እነዚህ ሰዎች ስትናገር አያሳፍርም? ስሟት ሙስናው ብቻ ነው የሚፈልገው እንደ ሀሳቦቹን እንደ ስስት ደጋግሞ ነው የቀያየረው እና በጣም ዱርዬ ልጆች አሳዳጊ የበደለው የምትለው አይነት ዱርዬ ልጆች ምን ያደርጋሉ? መኪና ስትነዳ በተለይ ዳገት ላይ ቃሉ ዝም ብለው ይወጣሉ። የሆነ ነገር ተሳፍረው ይመለሳሉ ብለው ዝም ብለው በደበረብስ ከቤታቸው ይወጣሉ። ወይም ቤት አልባም ሊሆኑ ይችላሉ። መኪና ላይ እየንጠለጠሉ አንድ እየነዳው መኪና ላይ ተሳፍረው ምንም መኪና ምንም ሊሆን ይችላል ተሳፍረው የምትጨነቀው አንተ ነህ። እነሱ መጫን አትፈልግም። የውጭው መኪና አካሉ ላይ ነው የሚንጠላጠሉት እና ተንጠላጥለው የተወሰነ መንገድ ይላል። ከዛ ይወዱና እንደገና ደግሞ ሌላ መኪና ላይ እንደገና ተንጠላጥለው እንደገና ይላል። ጀዋራቡ የመጣው የሄደው አጀንዳ ላይ ይፈናጠጣል፣ ይንጠላጠላል እንደ ባለጌዎች ማለት ነው። እንደዚህ ለአዲስ አበባ እንደምናያቸው ስድ ሚሎች ምንም አጀንዳ ይምጣ ይንጠላጠላል። የተወሰነ ደግሞ ቦታ ላይ ይወርድና ሌላ አጀንዳ እንደገና ቀለውጦ ፈልጎ እንደገና ይንጠላጠላል። ጀዋርንም ያክል ጃይንት ነው ተብሎ ራሱን የፖለቲካ ሳይንቲስት ብሎ የሚናገር እኛ ስናስታውቀው ሚዲያ ላይ የፖለቲካ ሳይንቲስቱ ጋር ጀዋር መሀመድ የምንለው በዚህ ደረጃ ተመልክቶ ሳይወቆ በጣም ነው ማዝነው። መለቀጡ ጠፍቷል ያለው በሰዓቱ ግን ጠፍቶበታል። እንግዲህ ቤቲ እናውቃታለሁ ብያቸዋለሁ። በዚህ ያክል እንግዲህ ጊዜ ነው አያቸው ጊዜ። እቺ ሴት በነገራችን ላይ አረንጓዴ ቢጫ ቀይ ሰንደቅ ዓላማውን ጠንቋይ ቤት ነው የማውቀው ሁሉ ተናግራ ቪዲዮ እና ያው እኔ እስከሚበቃት ነው ነገራት ድሮ። ግን እቺ አሁን በቃ ጊዜ ጋዜጠኛ ያደረጋት ናት። የጋዜጠኛ ልክ የላት፣ የጋዜጠኛ እውቀት የላት። ጋዜጠኛ እኮ ሁል ጊዜ ስታንድ አለ። እኔ አሁን ለምሳሌ ለጀዋር ድሮ የነበረኝን ስታንድ አለኝ። አሁን እገስጸዋለሁ። ዛሬ ስሞግተው በመረጃና በማስረጃ ነው። አንቺ እንደዛ ጀዋር አሻሸኝ እንዳላልሽው፣ ጀዋር ይዬ እንዳላልሽው ምናልባት ወደ ሌላ ነገር ፊት አልሰጠሽም ይሆናል። እንደ ጌች ማለት ነው። እና እንደነዚህ አይነት ናቸው እንግዲህ እንደ አስቴር በዳኔ እንደዚች አይነት ናቸው እንግዲህ አሁን የአብይ አህመድ አፎ ነው ሀገርን እያመሱ ያሉት እውቀት የሌላቸው የእርጎ ዝንቦች እንደዚህ አይነት ነው። እና ጀዋር በቃ ስታንዱ አየ ነቃ ተወ መብቱ ነው። ግን በእውነት ለመናገር ጀዋር በአንቺ ጭንቅላት አይተችም። በእውነት ለመናገር በአንቺ ጭንቅላት አይተችም። እውነተኛ የኢትዮጵያ ጋዜጠኞች ብትኖሩ መንግስትን ነበር የምትቃወሙ። ለዚህ ነው እኔ አሁን ኢትዮጵያ ውስጥ ጋ ነው እንጂ ያለው ጋዜጠኛ የለም ብያለሁ። ጋ ነው ያለው። ጋ ከፈለክ ጋ በለው፣ ከፈለክ ጋያ በለው ምናምን ወንበዴ ኢንተርቪው የሚያደርግ ወንበዴን ለሶሻል ሚዲያ ቅራቅንቡ ብሎ ኢንተርቪው የሚያደርገው ማንሳትም አልፈልግም። ቀላጅ። ይሄ ማለት ግን ሌሎች የሉም ማለት አይደለም። ሌሎቹ እስር ቤት ናቸው ያሉት አብዛኞቹ። ታየን ደግሞ የምትናገረው ላሰማችሁ። ነው ታየን ገለጸው በተለይ ለምሳሌ ከተማ የገባ በሬ ነው የሚመስለኝ። እኔ አሁን ለገና ለፋሲካ ከቤት ያሉባ በሬዎች ከተማ ላይ ስነዳ ዘለው ብዙ ጊዜ መኪና የመጣው ሊያርዳቸው የሚወስዳቸው እየነዳቸው ሌላ ሰው ዘሎ የሚጋጫው መኪና ላይ ታየ። ከተማ እንደገባ በሬ ነው የምቆጥረው።
ሁሉንም ነገር እየደረማመሰ ነው ሰው ማለት ሁሉም ነገር ላይ የሚያውቅ አስተያየት የሚሰጥ ነው። ለዛ እንግዲህ ከዚህ በሬ ጋር እንደረቀም ብለው ተቆጣ ብቻ በሲሰጡት ነበር እንደዚህ አይነት እሱ አሁን የሚነግረን ነገር ቀድሞ ቢነግረን አለቀ። ልክ ሲባል ተጠብቆ ተናዶ ታዬ ቀድሞ የሚናገር ነበር። በደንብ ስለማታውቂው ነው። በነገራችን ላይ ግን የበሬው ነገር በጣም ቸመቹ። ምናልባት በሬ እነዛ በሬዎች አላውቅም፣ ተመሳስለሽባቸው ከሆነ አላውቅም። ስፖኪዮ ከፍት እንትን መስታወት ከፍተሽ ከሄድሽ ፍለጋ ሄዶ ሊሆን ይችላል። በሬ ፈለገው አይነት ማለት ነው። ተጠምደን እንረስ አይነት ዶው ስትመጻደቂ መኪናዬን መተውብኝ ለበዓል አልወጣም ምናምን ስታክጂ እውነቴን ነው የምነግርሽ። በአንቺ ታዬም ጀዋርም አይተችም ማለት ሰዎቹ አንቺ የምትተቻቸው አይደሉም። በነገራችን ላይ አንቺ ዝም ብለሽ እኮ ነሽ፣ ዝም ብለሽ ይሄ ኦሮሞማ ሙቭመንት ላይ ያሽ እኔ መክሬሻለሁ። ያኔ በእነ ሐዋርያው ዘላለም ጉዳይ መክሬሽ አውቃለሁ። እዛ መካኒሳ ከልጅሽ ጋር ስትኖር ያቅሻለሁ። ያቺ ቅራቅንቡ መኪናሽን አውቃለሁ። ከዛ በኋላ ሽብልል ብለሽ ብልጽግና ስትሆኛ ተይ ብዬ ብዙ ቀን መክሬሻለሁ። ግን ያልፋል። ደግሞ እንዳንረሳሳ በዚህ ቅዱስ ቤተክርስቲያን ላይ በሰንደቆ ላይ ያነሳሽው አሁን በቅርብ ጊዜ ገልበጥ ብለሽ ስለ ኦርቶዶክስ መልካምነት ስታወሪ ነበር። ዳሩ ያው አንቺ ያው ምንም ትስለይልሽ። ስለዚህ እውነት ካለሽ ግን ለምን በሐሳብ ልልና አትሞግቻቸው? ቀና ብለሽ አታዩም ነበረ? ታዬ ጀግና ትይ ነበር ድሮ። እኔ እኮ እዛው ቁጭ ብዬ እኮ ነው እና አብይና አዳነች ስተች ነበር። ስሰደድ አይደለም በነገራችን ላይ ቪዲዮዬን ታውቂኛለሽ። በጣም ብዙ ነገር አውርተናል። ለማንኛውም ትውልድ ንቃ፣ ከእንዲህ አይነት አደናጋሪዎች ትውልድ ንቃ መልእክቴ ነው። በስተመጨረሻ እንግዲህ የወንድማችንን የፖለቲከኛ ወንድም ንግግር ጠቃሚ ምክር ነው ብዬ ስለማስብ እነሆ ስሙ ብዬ በዚሁ ልሰናበት። ሰላም እግዚአብሔር ከሁላችን ጋር ይሁን። ከልብ ነው የምወዳችሁ፣ ከልብ ነው የማከብራችሁ። መርሃ ግብር የከተመቻችሁ ላይክ እያደረጋችሁ ለሳውዝ አፍሪካኖች እየጸለያችሁ በእውነት ለመናገር እውነትን እውነት እያላችሁ እየጀገናችሁ ሳትመቻመቹ ዘመናችሁ ይልቅ ከቁልቢም ሆነ ከሐዋሳ የነገ ተመላሾች ዛሬ በመንገድ ላይ ያላችሁ የመልአኩ የቅዱስ ገብርኤል ጥበቃ አይለያችሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም። እነሱ ከተጠቀሙ ሀገር የተለወጠ የሚመስላቸው የእነሱ ስም በጠቅላይ ሚኒስትሩ ከተሞካሼ ወይም ጠቅላይ ሚኒስትሩ ጀግናው ከሌ ካሏቸው ከዛ በኋላ ያንን ስም ጠብቀው ለመኖር ሀገር አፈርድሜ ብትበላ ውዳሴ ብቻ የእንትን መሀሌት እየተቆመልህ ምናምን አምላክ አይደለም። ልትኖር አትችልም። ችግርም አትፈታ። ሌሎችም ችግር የሚሉትን ነገር ለመስማት ዝግጁ መሆን አለበት። ትልቅ ሰው ከሆንክ የትልቅነት ህልም ካለህ ትልቅነትህ ሌሎችን በማዳመጥ ውስጥ ነው። ትልቅነትህ ኢትዮጵያ ያንተ ብቻ ኬስ ውስጥ ያለች ንብረት ቁስ አይደለችም። ኢትዮጵያ ለብዙ ዘመናት የነበረ ታሪክ ባለቤት፣ ኢትዮጵያ ብዙ ጀግኖች የተቀበሩላት፣ ብዙ ጀግኖች የሚኖሩላት የሚሞቱላት የብዙሃን ሀገር የብዙሃን እናት ነች። የትውልድ ሁሉ ሀገር ነችና በዛ ውስጥ አንተ እንዳንድ አሸዋ ነህ። ታልፋለህ። ነገር ጎርፍ እንደሚወስደው አሸዋ ዘመን መጥቶ ይጠርግሃል። እና እሱን ተረድተህ ግን ዘመን የማይጠርገው ስራ ለመስራት ከፈለክ ከሌሎች ወንድሞችና እህቶች ጋር ተከባብረህ ተደማምጠህ መስራት አለብህ። ካንተ የተለየ ሐሳብ ያለው ሁሉ የረገጥክ የብረት ቦክስ ጨብጠህ አፍንጫውን እየሰበርክ ልጆቹን እናቶችን እያሰርክ ህፃናቶችን እያስለቀስክ ነው። እንደዚህ ነው የህፃናት እንባው በአምላክ ፊት የሚፈሳል። ያ ግፍ ደግሞ የትም አይቀርም። ሽማግሌዎችን እያሰርክ እናቶችን እስር ቤት ለአመታት ቀፍድደህ ህፃናቶቻቸውን እያስለቀስክ ይሄ ፍትሃዊነትም አይደለም። ለፍትህማ የሚቆረቆር ወገን ስንት ነገር ያደርግ ነበርና በዚህ አይነት ሁኔታ ሀገርን ታላቅ ማድረግ አይቻልም። እና ግን የሚገርም ግን ለዚህ ሁሉ ድርጊት የሚያጎበድዱ ሰዎች አሉ። ይሄንን እንደ ውዳሴ የሚነግሩ ሰዎች አሉ። ይሄ ትልቅ ስብራት ነው። ግን ደግሞ እንደ ውቅያኖስ ዝም ያለ ትልቅ ህዝብ አለ። ያ ዝምታ ከባድ ዝምታ ነው። የኢትዮጵያ ህዝብ እንደዚህ ነው። በነገራችን ላይ ለረጅም ጊዜ ዝም ይላል። በቃ ደፍቄዋለሁ መትቼዋለሁ ምናምን ብለው በኋላ ደግሞ እንደማይመለስ ኃይለኛ ማዕበል ተነስቶ ይመጣብሃል።
ሞተ ጠፋ ምናምን ስትለው በቃ አንተ ስትቀሰቅስ ያልተነሳ አንተ ሳትሞት እሱ ይሞታል ካንተ በፊት። እና ያንን ህዝብ ትግስቱ መፈተንም ጥሩ አይደለም። ዝም ስላለ ለዘላለም ታፍኖ በአርምሞ ውስጥ ይኖራል ብላ አታስብ። ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ